ዛሬ የሰማነውን ይህች እናት ስትሰማ ዛሬ ያየነውን ይህች እናት ስታይ ምን እንደምትሆን አላውቅም። እውነት ለመነጋገር እጅግ በጣም ያሳዝናል። አገራችን ላይ እየተካሄደ ያለው ነገር፣ በሴቶች ላይ እየደረሰ ያለው ጥቃት መቼ ነው የሚያቆመው? በዛሬው ቀን እንግዲህ የታየው የቀነኒ ፎቶ በጣም በርካቶችን እያስለቀሰ ይገኛል። በርካቶችም በሴቶች ላይ እየደረሰ ያለውን ጥቃት እንቃወማለን እያሉ በተለያዩ ድረገጾች ላይ እየጻፉ ይገኛሉ ማለት ነው። ስለ ቀነኒ ገዳይ ዛሬ አዲስ መረጃ ተሰምቷል። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉም ነገር ከንቱ ነው ማለት ነው። እንግዲህ በቀነኒ ዙሪያ ዛሬ ደግሞ የተሰማው ነገር እጅግ በጣም ልብ ይሰብራል። የታየው ነገር እጅግ በጣም ያማል። እንኳን ለወላድ እንኳን ለቤተሰብ ለተመልካቾች ራሱ ያዩት መቋቋም አቅቷቸዋል። የቀነኒ ፎቶ በዛሬው ቀን የተለቀቀው ፎቶ እንግዲህ በአጠቃላይ በሰውነቷ ላይ ቀይ ደም ስር እንደዚሁም ደግሞ በሰንበር የተሞላ ሰውነቷ እንደዚሁም የተጠባበሰ ገላዋ ታይቷል ማለት ነው። በዛሬው ቀን እንግዲህ ሁሉም ፊቷ በሚባል ደረጃ በሜካፕ የተሸፈነ ሲሆን ከውስጥ ሲገለጥ ግን በሚያሳዝን ሁኔታ በጣም በርካታ ጉዳት የደረሰባትና ለዘመናት ስትጎዳ የቆየ ሴት መሆኗ ነው የተነገረው ማለት ነው። በርካቶችም ይህንን ሲያዩ እንግዲህ እጅግ በጣም ልባቸው ተሰብሮ በበርካታ ድረገጻቸው እየጻፉ ይገኛሉ። ሁሉም ፍትህ ለቀነኒ ሊጠይቅ ይገባል፣ ሁላችሁም ይህንን ቻሌንጅ ተቀላቀሉ እያሉ በርካቶችም እንግዲህ በእንባ የተሞላ ጽሁፋቸውን አስፍረዋል ማለት ነው። ለቀነኒ አዱኛ ህልፈት ምክንያት ነው የተባለው እንግዲህ ቀነኒ አዱኛ በፀጉር ቤት በነበረችበት ሰዓት ባለቤቱ አንዷለም ጎሳ 50 ሺህ ብር ላኪልኝ ትራንስፈር አድርጊልኝ ሲላት እንግዲህ እንደተለመደው በስልኳ ትራንስፈር ለማድረግ ስትፈልግ የስልክ ትራንስፈር ደግሞ በዚያ ሰዓት ተቋርጦ ነበርና አልቻልኩም፣ ቆይ ጓደኛዬ ትልክልህና እኔ ወደ ጓደኛዬ ትራንስፈር አደርጋለሁ በሌላ ጊዜ ብላው እንደነበረና በዚህ ሰበብ ነው እንግዲህ የቀነኒ ህይወት እዚህ ጋር የደረሰው የሚሉ በርካቶች መረጃዎች ይወጡ ይገኛሉ። ዮኒ ማኛ እንደሚለው እንግዲህ ይህን ሚስጥር ያደረሱኝ ከውስጥ አዋቂዎች ናቸው። የ50 ሺህ ብሩን ትራንስፈር ለምን አላደረግሽልኝም ወደዚያው በሚል ሰዓት እንግዲህ በስልክ ትራንስፈር የሚደረገው ነገር በዚያን ሰዓት ተቋርጦ ነበርና ማድረግ አልቻለችም። ለምን በሚል ሁኔታ ከፀጉር ቤት እንደተመለሰች እንግዲህ ያው ልደቷም እንደመሆኑ ፎቶ ለመነሳት ለፀጉር ቤት ሜካፕ የተለያዩ ነገሮችን ስታደርግ ቆይታ እንደተመለሰች ነው እየተባለ ነው ያለው ማለት ነው። በርካታ መረጃዎች ይወጡ ይገኛሉ። በዛሬው ቀን ግን በጣም የሚያሳዝነው ነገር የቀነኒ አዱኛ ገዳይ ታውቋል ማለት ነው። የፍርድ ቤት ውሎ ምን ይመስላል ምን ተወሰነ የሚለውን ነገር ሳላረጋግጥ ለእናንተ ይዤ መረጃውን አልመጣም ብዬ ነው። ገዳዩ ግን ታውቋል። ቤተሰቦች በጣም ያሳዝናል። እስከ ዛሬ ድረስ ይሄ ይሆናል ብዬ በጭራሽ አልገመትኩም ነበር። ነገር ግን ሆኗል። ያሳዝናል። ቀነኒ አዱኛ በልጅነት እድሜዋ በ26 ዓመቷ ይቺ ምሁር የሆነች ልጅ እንግዲህ ቤተሰቦቿም ሁሉም ጓደኞቿ ሲናገሩላት የነበረው ነገር እውነት ሆኖ ተገኝቷል። ቀነኒ አዱኛ ራሷን ከፎቅ ላይ ወርውራ አላጠፋችም ማለት ነው። በዛሬው ቀን የተሰማው ነገር እጅግ በጣም ነው የሚያሳዝነው እንግዲህ በአጠቃላይ ዮኒ ማኛ ከፀጉር ቤት ጀምሮ እስከ ቤት ድረስ ያላትን ነገር በሙሉ ከውስጥ መረጃው ደርሶታል ማለት ነው። ከዚያም ህይወቷ እንዴት አለፈ የሚለውን ነገር በአጠቃላይ ቪዲዮ እጅ ገብቷል ብሎ ተናግሯል ማለት ነው። በጣም የሚያሳዝነው ነገር እንግዲህ ዛሬ የወጣው ፎቶ በጣም በርካቶችን እያስለቀሰ ይገኛል። በዚህ ዙሪያ እንግዲህ ቤተሰቦቿ ደግሞ ምን ልሰማቸው እንደሚችል መገመት አይከብድም ማለት ነው። እውነት ለመነጋገር በሀገራችን ላይ በጣም በርካታ ሴቶች ላይ እየደረሰ ያለው ጥቃት ይቁም ብንልም ግን ሰሚ አተናል። ሀገራችን ላይ በቃ ማንኛውም ሰው ቅጣቱን እያገኘ ስላልሆነ ሁሉም ሰው የሆነች ቀን ተታስሮ ይፈታል ማለት ነው። ከዚህ በፊት እንግዲህ የ8 ዓመት ህጻን ልጅ ለሁለት ደፍረው በዋስ በ5ኛ ቀናቸው ነው የተፈቱት። በአጠቃላይ ሀገራችን ላይ አንድ ሰው በጣም ብዙ ታሰረ ከተባለ ከ3 ወር አይዘልም ማለት ነው። አብዛኛው ሰው ይሄ ነው። አንድ ሴት ገደለ 13 ዓመት 14 ዓመት 20 ዓመት ከዚያ በላይ አይፈረድበትም። ይሄም ደግሞ ዋስ የሚባል ነገር አለ። በዚያ ላይ ደግሞ የይግባኝ የሚባል ጥያቄ አለ። የእድሜ ይቀነሳል ማለት ነው ከእስር ቤቱ ላይ እና ብቻ በብዙ ነገር እንደዚሁም የይቅርታ የምህረት አዋጅ ይመጣል። የይቅርታ ዘመን ሲመጣ አዲስ ዓመት ሲቀየር ደግሞ በየተለያዩ ጊዜያቶች የመፈታት እድላቸው በጣም የሰፋ ነው። በዚህ ዙሪያ እንግዲህ ሀገራችን ላይ በአጠቃላይ ሰውን ገድሎ መታሰር በጣም ተራ ነገር ሆኗል። በዚህ ሰዓት የሴት ልጅ ሞት በቃ እንደ ተራ ነገር እየተቆጠረ ነው ማለት ነው። ሀገራችን ላይ ያለው ስቃያቸው መከራቸው ማንም ሰው የሚሰማ ሰው የለም ማለት ነው። ግን እስከ መቼ የሴቶች ስቃይ የሴቶች መከራ የሴቶችን ጉዳይ ብቻ ነው የሚመለከተው? ሁሉንም ሰው አይመለከትም ወይ? እህት የሌለው እናት የሌለው
ሚስት የሌለው ሰው አለ ወይ? ይሄን ሁሉ ከዚህ ሁሉ አንድ የሌለው አለ ወይ? ሚስት የሌለው ሰው እኮ ምናልባት እናት አለው። እናት የሌለው ሰው እኮ እህት አለው እኮ። ያለ እህት መቼም ያለ ሴት የተፈጠረ ሰው የለም። ግን በሴት ልጅ ላይ የሚካሄደው ወንጀል የሚፈጸመውን ነገር እንደ ተራ ነገር የሚቆጠረው እስከ መቼ ድረስ ነው? በእውነት በጣም የሚያሳስብ ነገር ነው። በርካቶችንም እያስለቀሰ ያለው ነገር ነው። ከዚህ በፊት እንግዲህ ፍትህ ጠይቅን ስለ ትዝታ የለም። አሁንም ስለ ቀነኒ ፍትህ እንጠይቃለን። ነገር ግን ምንም ነገር እንደማናመጣ እናውቃለን። እኛ ግን ፍትህ የምንጠይቀው ድምጻችንን የምናሰማው መንግስት ያልነው አካል በገዛ ካርዳችን የመረጥነው አካል እኛን ካልሰማን ማለት ሊሰማ ነው። ግን በእውነት በጣም ነው የሚያሳዝነው። እኛ እንደ ወፍ እንኳን የሚቆጥረን አካል የለምና በጣም በርካቶችን እያበሳጨ ይገኛል። በአሁን ሰዓት ምንድን ነው መጨረሻችን? ምንድን ነው የሚሻለው? ከዚህ በፊት ነግሬያችኋለሁ። አዲስ አበባ ላይ በ12 ሰዓት ቀን ለቀን ህፃን ልጅ ነው ከስራው ወጥቶ የቀን ስራ ሲሰራ ውሎ ስልክህን አምጣ ያስከው ንብረት አምጣ በማለት ስልኩን እንግዲህ ይዞ በሚሮጥ ሰዓት ተከትለው ሮጠው ሆድ እቃውን እንዳለ ዘርግፈው ነው የሄዱት ማለት ነው። እንግዲህ በጣም ነው የሚያሳዝነው። እንደዚህ ከሆኑ ከዚያ ነገ ጠዋት እነሱ ይፈታሉ። ሌላውን ሰው ደግሞ እንደዚያ ሆድ እቃውን ይዘረግፋሉ ማለት ነው። እና እስከ መቼ ነው በቃ የምንለው? እስከ መቼ ነው ቡቦ የሚያበቃው? እስከ መቼ ነው ሰው በሙስና የሚተዳደረው? ግን እስከ መቼ ነው ግን እስከ መቼ ነው ድሃ ፍርድ የሚያገኘው? እንግዲህ የቀነኒ አባት እስካሁን ድረስ አንዷለም ጎሳ ሊያገኘው እንዳልቻለ ነው እየተነገረ ያለው ማለት ነው። አገናኙኝ፣ የልጅን እንዴት እንደገደላት ልጅ እንዴት ህይወቷ እንዳለፈ ልጠይቀው ፈልጋለሁ፣ አገናኙኝ እያለ እስካሁን ድረስ ግን አልተገናኙም ማለት ነው። በለቅሶ ሰዓት እንግዲህ አንዷለም ጎሳን አይቶት ሊያናግረው ይፈልግም ሌላ ችግር ይፈጠራል ብለው ፖሊሶች በመሀል ገብተው ሲያገላግሉ ነበር። እንደዚሁ ሊገናኙ አልቻሉ ማለት ነው። እሱ ግን ልጠይቀው ፈልጋለሁኝ ስለ ልጅ ልጠይቆ ፈልጋለሁኝ ብሎ በጣም ብዙ ጊዜ ጠይቆ ነበር። እስካሁን ድረስ ግን ሊጠይቀው አልቻለ ማለት ነው። የኢትዮጵያን ህዝብ እንግዲህ አደራ፣ እኔ ፈርቼ ያለው የልጅ ነገር እንደ ሃጫሉ ሁንዴሳ ተድበስብሶ እንዳይቀር ሁላችሁም ፍትህ ጠይቁ ለልጅ ለቀነኒ። ልጄ በፍጹም እንደዚህ አይነት ተልካሻ ነገር አታደርግም። ልጄ ራሷን አታጠፋም። ልጄን አውቃታለሁ። ልጄ ገንዘብ ሳይኖራት እንኳ ተበድራ ለሰው ምሰጥ ሴት ናት ልጄ ብሏልና እጅግ በጣም ያሳዝናል። የሞተ ተጎዳ፣ ቤተሰቦቿ ተጎዱ፣ ቤተሰቦቿ ተሰብረው ነው የሚቀሩት ማለት ነው። እኔ እንጂ አላቀመን እንደምለራሱና በዛሬው ቀን እንግዲህ እንደነገርኳችሁ ነው የገዳዩ ነገር ታውቋል። የምርመራ ውጤቱ ይፋ ተደርጓል። ነገር ግን የፍርድ ቤት ችሎቱ ምን ይመስላል፣ በስንት ዓመት ተፈረደ የሚለውን ነገር ደግሞ ይዤላችሁ እመጣለሁ በቀጣይ ቪዲዮ ቤተሰቦቼ። እስከዚያው ድረስ ግን ሁላችሁም ፍትህ 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 ለቀነኒ ልትሉ ይገባል። ነገ በእኛ ምን እንደሚሆን አናቅም። እስከ መቼ ድረስ ነው እኛ በባለ ሀብቶች፣ እስከ መቼ ድረስ ነው ትንሽ ድምጽ ባላቸው አካላት እኛ ድሃዎች ተጨፍልቀን የምንኖረው? እስከ መቼ ነው? እስከ መቼ ነው እንደዚህ ምስኪን ሰው እስከ መቼ ድረስ ነው እንደዚህ ድምጹ ተሸፍኖ ድምጹ ታምቆ የሚኖረው? እስከ መቼ ነው? ስለዚህ ሁላችሁም ፍትህ ልጠይቁ ይገባል። ሁላችሁም ማለት ነው። ይህን የፍትህ ቻሌንጅ ሁላችሁም ልትቀላቀሉ ይገባል ባላችሁ ነገር ማለት ነው። እና ይሄንን ቻናል ደግሞ ላይክ ሼር እያደረጋችሁ ሁሌም አዳዲስ መረጃዎችን እና ታማኝ መረጃዎችን ተከታተሉላችኋለሁ። ቤተሰቦች በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ።